ይሄኛው ትውልድ እስካሁን ያለው ትውልድ ይሄ እዚህ ላይ ደርሷል። መጪው ትውልድ ደግሞ ከዚህ የተሻለ ነገር እንዲሰራ የራሳችን የሆነ ስራ ማስቀመጥ እንዳለብን ይሰማናል። አሁን እዚህ ላይ ደርሰናል እንዳልኩሽ ከዚህ የተሻለ ነገር ለመስራት ይሄ ያለውን ነገር በደንብ መረዳት ያስፈልጋል። ያለውን ነገር ከተረዱ ከዛ ቀጣይ ትውልድ ደግሞ አዲስ ፈጠራ፣ አዲስ ስራ፣ አዲስ ነገር ይዞ ይመጣል የሚል ሐሳብ አለኝ። ይሄ ማዕከል ወደፊት ትልቅ የምርምር ሴንተር ሆኖ እንደ ኢትዮጵያም እንደ አፍሪካም ሊያገለግል እንደሚችል በርካታ እንትኖችን አይቻለን። አዳራሾችን አይተናል፣ ጋላሪዎችን አይተናል። ፕላስ በርካታ ሰዎችን ሊይዝ የሚችሉ ነገሮች ስላየን እጅግ በጣም ደስ ብሎኛል። መልካም ነገር ነው ያየነው። ኢትዮጵያ ብዙ ሀብት እንዳላት ያሳያል። ተማሪዎቹ ላይ የምታየው ይሄንን ነው። በነገራችን ላይ በዲጂታሉ በዚህ በኮንስትራክሽኑ ስታያቸው በጣም ፋስት ናቸውና ጥሩ ነው። ለነሱ ጥሩ አመላካች ነው ብዬ አስባለሁ። ለነገ ኢትዮጵያ ጥሩ ነው የምለው እንግዲህ በጣም ትልቅ ኮንቬንሽን ሴንተር በሀገራችን በመገንባቱ እጅግ በጣም ደስተኞች ነን። በጣም ሰፊ ቦታ ያለው በአርቲፊሻል ኢንተለጀንስ የታገዘ በርካታ የመኪና ማቆሚያ ያለው 5G አገልግሎት ያለው ትልልቅ ኢቨንቶችን የአፍሪካ ኢቨንቶችን ማስተናገድ የሚችል ትልቅ ተቋም ተገንብቶ ስላየን በጣም ደስተኞች ነን። ከምንም በላይ ደግሞ ደስታችንን ከፍተኛ የሚያደርገው እኛ እንደ መምህር ያስተማርናቸው ተማሪዎች በሀገር ውስጥ ባለሙያዎች ይሄ ነገር ተገንብቶ በማየታችን ኩራታችን ትልቅ ነው። ተማሪዎቻችን የኛ አንደበት ናቸው። ከኛ የሚሰሙትን ነገር ወላጆቻቸው ጋር ሄዶ የሚያሳዩበት ሁኔታ ነው ያለው። ኢንጂነር እንዲያደርጋል ግንባታ ይገነባል የሚለውን በተግባር መጥቶ ይኸው እንደዚህ ነው የሚገነባው የሚለውን ለተማሪዎቻቸው እያስረዱ ተማሪዎችም ነገር ለሀገር ልማት ለሀገር እድገት የሚጠቅሙ ነገሮችን ከመስራት አንፃር ተነሳሽነትን በውስጣቸው እንዲፈጥሩ የማድረግ ሚና ይኖራቸዋል።